ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ የአምልኮ ሐቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አምኛለሁ። ረሱል ሰለላሁ ዐለይሂ ወሰለም ወይም ነብዩ መሐመድ በእሳቸው ላይ የተወረደው ቁርአን ያላህ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? አንተ ለአንድ ለአላህ ብቻ ነው የምትሰግዱት አይደለ? አሁን ላይ አዎ ማለት እኮ የአላህ ባህሪ ይቀያየራል ማለት ነው። ከዚህ በፊት ለሰው ጥንት የአክብሮት ስግደት ይፈቀድ ነበር እና ቁርአን ሲወርድ ግን ተከለከለ ማለት ነው። ወደ አልተፈለገ ነገር እንዳይሄድ ማለት ነው። ምክንያቱም የአክብሮቱን ስግደት ሰዎች የአምልኮ ስግደት ማድረግ ጀመሩ ማለት ነው። የአክብሮት ስግደትና የአምልኮ ስግደት የሚባሉ ነገሮች በጥንት ጊዜ ቁርአን ከመውረዱ በፊት እንደነበረ ቁርአንም ይናገራል። ልዩነቱ ምንድነው? የአክብሮት ስግደት ሳገኘ እጅ መንሳት ነው። ራሱ ማክበሬን ለማሳየት ነው የምጠቀመው የነበረው። እንዴ ዋሂድ ይቅርታ፣ የኔ ጥያቄ ድሮ እንደሚሰገድ ነገርከኝ። አሁን ላይ ግን ቁርአን ከወረደ በኋላ እንደማይቻል ነገርከኝ። ተከለከለ። ስለዚህ የአላህ ባህሪ ሁለት ነው ልንል እንችላለን ማለት አንድ ቦታ ላይ ሳይሆን ህግጋት ነው። ባህሪ ሳይሆን ህግጋት። ባህሪና ህግጋትን ለያ። ለምሳሌ እኔ አሁን ህግ አለኝ ልበልህ፣ ህግ አለ ለልጆች ያወጣሁት ህግ አለ ለምሳሌ። ስለዚህ የሆነ ቦታ ላይ ህፃን እያሉ ስገዱልኝ የሆነ ቦታ ላይ ህግና ባህሪ ነው። ህግና ባህሪ ለያ። አሁን ተሳስተሃል። የተሳሳትከው ምንድነው? ባህሪና ህግን መለየት መቻል አለብህ። ህግ አሁን ለምሳሌ ህፃን ልጅ እያሉ ከአንድ ላይ 4 መቀነስ አይቻልም ብዬ ብናገር ከዛ በኋላ ደግሞ ከአንድ ላይ 4 መቀነስ አይቻልም ብዬ ነገርኳቸው ሳስተምራቸው። ከዛ ላይ ከአራተኛ ክፍል ሲገቡ ትሪጊው ምንድነው ስለ ኢንቲጀር ኮንሴፕት ነገርኳቸውና ከአንድ ላይ የኔጌቲቭ ኮንሴፕት ነገርኳቸውና ከአንድ ላይ 4 መቀነስ እችላለሁ አልኩኝ። የኔ ባህሪ ተቀያይሯል ነው የሚባለው ወይስ ህጉ ነው የቀየርኩት? በዚህ በሰጠኝ ምሳሌ ከሆነ እንደዛ ነው ሊሆን የሚችለው። ግን ስለዚህ ህጉ ባህሪ አይደለም። ባህሪ ማለት ምንድን ነው? እስቲ ንገረኝ። ባህሪ እስቲ በእንግሊዝኛ አድርግልኝ። ባህሪ ማለት ስትፈልግ ባህሪ ማለት ለምሳሌ የአላህ ባህሪ ካየ ነው ማለት ነው። አንድ ነው። ምንድነው? አይ ባህሪ ማለት ምን ማለት ነው? እስቲ ንገረኝ በአማርኛና በእንግሊዝኛና በፈለከው ቋንቋ አድርገህ ባህሪ የሚለውን ነገር ዲፊኒት። ባህሪ ማለት በአጠቃላይ የማይቀየር ነው ለዘላለም አይደለም። ባህሪ ማለት አይደለም። ባህሪ አይቀየርም ማለትና ባህሪ የማይቀየር ነው ማለት ይለያያል። ባህሪ አይቀየርም ማለት ልክ ነህ። ባህሪ ግን ምን ማለት ነው? አልገባኝም እስካሁን። መልሰህ እየጠየቀኝ ነው ዋሂድ። ግን ማለት የጠየኩህን ጥያቄ መልሰህ ነው ስላልገባኝ ነው። ምክንያቱም ባህሪ የሚለው ነገር ህግ ከተቀየረ ማለት ባህሪ ተቀየረ የሚለውን ነገር እንዴት አመጣኸው? ስለዚህ ባህሪ ማለት ምን ማለት ነው የሚለው ነገር ማወቅ ፈለግኩኝ። አትሪቢዩት ማለት ነው? ኤሰንስ ማለት ነው? ምንድነው ባህሪ ስትለ? ባህሪ እንዴት ብዬ ላስረዳ? ማለት ያው ጥያቄ በስተቀር ኤሰንስ ኖ አይደለም ማለት አይደለም። እንትን ነው ዝም ብሎ ሎጂካል ፋላሲ ነው እየሰራ ያለው። ለዛ ነው ስላልገባኝ እኮ ነው። አንድ ህግ መቀየሩ አንድ ህግ መቀየሩ ባህሪውን ያስቀይረዋል የሚለውን መስፈርት ከየት ነው ያመጣኸው? በጣም ጥሩ። አሁን መጣልኝ። ወደ እኔ ጥያቄ ነው የመጣልኝ ያለው። ለምሳሌ እዚህ ጋር አምልኩኝ፣ እዚህ ጋር ስገዱልኝ ካለ አላህ ሁለት ባህሪ ነው ያለው ልንል እንችላለን ብዬ ነው መጀመሪያም የጠየቁ። አንተ ግን ምን አልከኝ? እኮ ስህተት ነው ብዬ የምልህ። ለምሳሌ የአክብሮት ስግደት የሚባለው ነገር ለሰዎች የተፈቀደ ነበረ። ከዛ በኋላ ቁርአን በወረደበት ሰዓት ላይ የአክብሮቱን ስግደት ወዳልተፈለገ ነገር ሲያደርጉ ተከለከለ ማለት ነው። ጥንት የነበሩ ነገሮች ቁርአን ሲመጣ የተከለከሉ ነገሮች አሉ። ለምሳሌ ወንድና ሴት ሲገናኙ መጨባበጥ፣ መሳሳም ማንኛውም ሰው ይቻል ነበረ ቁርአን ከመውረዱ በፊት። ቁርአን ሲወርድ ግን ያ ነገር ተከልክሏል። አንድ ሰው ሊያገባት የሚችላትን ሴት እስካላገባት ድረስ መጨባበጥም መሳሳምም የተከለከለ ነው በኢስላም። ያውን ባህሪውን ቀየረ ማለት አይደለም። ጥንት ከተፈቀደ ማለት በኋላ ላይ የተከለከለ ማለት እንደዛ ማለት አይደለም። ልክ እንደዛ ካልክ እግዚአብሔርን ባህሪው ይቀያየራል ልልህ እችላለሁ። ለምን ሲባል አንድ ሰው መፍታት ሲፈልግ የፍቿን ጽፈት ሰጥቶ መፍታት ይችላል። ነገር ግን አዲስ ኪዳን ላይ ስትመጣ ግን አንድ ሰው ግን ያለ ዝሙት ምክንያት ሚስቱን መፍታት አይችልም ይላል። ስለዚህ እግዚአብሔር ባህሪው ይቀያየራል ማለት ነው። እስቲ እቺ መልሳት እግረ መንገድ። አይ ተመሳሳይ የሆነ ምሳሌ አይደለም በነገራችን ላይ ሰጠኸኝ ነው። እዚህኛው ጋር አይወለ እዚህኛው ጋር ስንመጣ ነው አይደለም። አንድ አይነት ነው። ቆይ
አንድ አይነት ነው። እናንብበው ጥቅሱን አንድ አይነት ነው። ማቴዎስ ወንጌል ምዕራፍ 19 ላይ እናነበው። ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ምን ይላል? አንድ ሰው ሴት ልጅ መፍታት ቢፈልግ የፍቺዋን ምንድነው የፍቺውን ወረቀት ይስጣት ይላል። መፋታት ይቻላል፣ የፍቺ ወረቀት ሰጥቶ ማለት ነው። ኢየሱስ ግን እኔ እላቸዋለሁ ግን ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ብዬ እላለሁ ይላል። ስለዚህ ብሉይ ኪዳን ላይ መፋታት ይቻላል፣ ኤክሰፕሽናል በሆነ ነገር ህግ ነበር። አዲስ ኪዳን ላይ ደግሞ መፋታት ተከለከለ። ስለዚህ ብሉይ ኪዳን ላይ የነበረው አምላክ ባህሪውን ቀይሯል ወይ? ያው ለቀጥታ ለሱ የሚቀርብ ነገርና ለሰዎች ትእዛዝ የሚሰጥ ነገር በመጀመሪያ ይለያያል። ለሱ የሚቀርብ ነገር አይደለም። ለሱ የሚቀርብ ነገር እኮ ሌላውም ነገር አይደለም ብቻ አይደለም። ምስጋና ለምሳሌ አለ። ለምሳሌ አስወራኝ እንጂ ዋሂድ። አዎ ግን ዝም ብለህ ነው ዝም ብለህ አንደኛ ዝም ብሎ እንትን ነው ራሱ ያመጣው ነገር ዝም ብሎ የሚረባም ነገር አይደለም። ከባህሪ ጋር የሚያያዝበትን ነገር ንገረኝ ስልህ ባህሪ ምን ማለት ነው እስቲ ንገረኝ ስልህ እስካሁን አልነገርከኝም። ሊገባኝ አልቻለም። ባህሪ የማይቀየር ነገር ነው አልኩ። ዘላለማዊ ነገር ነው አልኩ እኮ። ባህሪ እኮ ባህሪ የማይቀየር ከባህሪ ጋር ምን አገናኘው ነው የምነግርህ። ለሱ የሚቀርብ ነገር አልከኝ እኮ። ራስህ እኮ ነው የጀመርከው። በራስህ አርጊውመንት እኮ ነው። ስግደት በሁለት ይከፈላል። ለሱ የሚቀርበውን ነገር ሳይቀርብ ቀርቶ ከጊዜ በኋላ ቢሰጥ ኖሮ ነበር አንተ ቀየረ ብለህ ማለት እንኳን የምትችለው ቢሆን እንዳንተ እንኳን ቢሆን ማለት ነው። ስግደት በሁለት ይከፈላል። የአክብሮት ስግደትና የአምልኮ ስግደት ይባላል። የአምልኮ ስግደት የሚባለው ሁሉ ጊዜ ዘወትር ለሱ ነው፣ የተቀየረ ነገር የለም። የአክብሮቱን ስግደት ሰዎች ላይ ለሚሰጠው የነበረውን የአክብሮት ስግደት ከጊዜ በኋላ ሰዎች የአምልኮ ስግደት አድርገው ለፍጡራን መጠቀም ሲጀምሩ የአክብሮት ስግደቱ ራሱ ተከለከለ። የአክብሮት ስግደት ለአምላክ ነው ወይስ ለፍጡር ነው የሚቀርበው? ሄኖክ የአክብሮት ለፍጡር ነው ያክብሮት። ታዲያ እንደዛ ነው። የፈጣሪ ጋር ምንም የሚያገናኘው ነገር የለም። ተመልከት፣ የተከለከለው ለፍጡር ይሰጥ የነበረውን የተከለከለው እንጂ ለሱ ይሰጥ የነበረው የአምልኮ ስግደት ምንም የተከለከለ ነገር የለም። ቀጣይነት አለው። ያ ምንድነው? ህግ የህግ መቀየር ነው የሚባለው። ልክ ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ሙሴ ምንድነው ያለው? መፍታት አንድ ሰው ቢፈልግ የፍቺዋን ጽሕፈት ሰጥቶ መፍታት ይችላል አለ። ኢየሱስ ግን መጣና ቁጥር 9 ላይ 19:9 ላይ መጣና እኔ ግን አለ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ይባላል አለ ይላል። ስለዚህ የፍቺን ጽሕፈት ሰጥቶ እንትን ማለት የተከለከለ ሆነ። ስለዚህ በሙሴ ጊዜ የነበረው እግዚአብሔር በክርስቶስ በኩል እግዚአብሔር ሲናገር ባህሪው ተቀየረ ማለት አይደለም። ህግ ነው የተቀየረው። ጥንት በነበሩ ህዝቦች ላይ የአክብሮት ስግደት የሚባለው ነገር ይፈቀድ ነበር። አዎ። ከዛ ቁርአን ሲመጣ ተከለከለ። የተከለከለው ከሰው ጋር ያለው ሪሌሽን ነው፣ ወዳልሆነ ነገር እንዳይሄድ ነው የተከለከለው እንጂ የባህሪ ለውጥ ምንም የመጣ ነገር የለም። አሁን ግልጽ ነው። አይ አሁን ገብቶኛል። ግን ይኸውልህ ምን አለ መሰለህ፣ ለምሳሌ አሁን እኛ የምንሰግደው እኔ ኦርቶዶክስ ነኝ። እኛ የምንሰግደው አይነት ስግደት ነው፣ ለአምላክ ስግደት ነው አይደል? ለአምላክ የሚቀርበው ስግደትና ለጻድቃን ሰማዕታት ይለያል። ሁለት አይነት ስግደት አለ። ስለዚህ አሁን አንተ እያልከኝ ያለኸው ድሮ ሲሰገድ የነበረው ሁለት አይነት ስግደት ነበረ። አንደኛው ስግደት ግን ቆሟል ነው። ቀጥታ ቁርአን ሲመጣ ተከልክሏል። ለአምላክ ተከልክሏል እያልከኝ ያለኸው ነው። አይ የአክብሮት ስግደቱ ቆሟል ነው። የአምልኮ ስግደቱ ጥንትም ይመለክ ነበር። የአምልኮ ስግደቱ እንደቀጠለ ነው። ጥንትም የአምልኮ ስግደት ነው አምላክ የሚቀበለው። ለሰዎች ሲገናኙ የአክብሮት ስግደት የነበረው ቁርአን ላይ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ አለለ። ሱረቱ ዩሱፍ ምዕራፍ 12 ቁጥር 4፣ ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ የአክብሮት ስግደት የሚባል ነገር አለ። ያ የአክብሮት ስግደት መኖሩ ቁርአን እስከሚመጣ ድረስ ይፈቀድ ነበረ በነበሩ ህዝቦች። ሄኖክ ወጣ፣ ኔትወርክ እያስቸገረኝ ሲል ነበር። ተመለስ፣ አንዳንድ አሳየኝ። ሲመልሱት እኔ የሆነ ፕሮሰስ ያደርገብኛል ታች ለማየት ስገባ። ችግር የለም ኡስታዝ፣ እኔ ኔትወርክ ያለው ይሰራል። የለም እንትኖች ይታዩኛል። አሁን መተወከም ሪፖርት ነው ወይ? አይ አሁን ይታየኛል። ትታዩኛላችሁ። ልጁም ይታየኝ ነበር። አሲያ አለች፣ ረመዳን አለ፣ ጀነራል አለ፣ የሆነ አንድነት የሚባል ልጅ ይሽከረከራል።
አንድ ለእናቷ ነው አልወርድም ማለት ነው ላስወርድ። እሺ ልጁ የለም ኡስታዝ። ግን ቢቀጥል ጥሩ ነበር። የሆነ ኃይለኛ ፖይንት ላነሳበት ነበር። እኛ ጋር ይፈቀዳል ብሎ ያለውን ነገር እንትን ልለው ነበር። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እህት በቤተልሔም እንዴት ናችሁ? እዚሁ ላይ በተያያዘ ዮሐንስ ራእይ ላይ አይ ቲንክ ሁለት ቦታ ላስታውሰውን ቨርሱን መልአኩ ለመልአኩ ሊሰግድለት ሲል መልአኩ እንዳትሰግድልኝ ብሎታል አይደል? እሱ ኢንሲደንት ታዲያ እንዴት ነው? ብዛ ጋር መቼስ ሊያመልከው አይደለም ሊያከብረው ነው። ስለዚህ ይሄ መልአክ ራሱ የአክብሮትን ከከለከለ እነሱ እንዴት ነው እያረጉ ያሉት የሚለው ነው የኔ ጥያቄ። ለእኔ አትስገድ ነው ያለው እኮ መልአኩ እኮ መልአኩ ቡካቸው ላይ አትስገዱልኝ እያለ አትስገድልኝ እያለው ያንን አካል እንዴት ነው እነሱ የአክብሮት እየሰገድን ያሉት ነው? ትህትና ነው የሚያሳየው። ሁለቴ እንዴት ይለዋል ስታስቢው። ራዕይ 19 ላይ ሰገደለት፣ አትስገድልኝ አለው። ድጋሚ ደግሞ ሰገደለት ራዕይ 22 ላይ፣ አሁንም አትስገድልኝ አለው። አክብሮትን ነው። ኧረ እኔ አልፈልግም ምናምን ብዬ ብለሽ ምግብ ና ብላ ብለሽ ብትይ፣ ኧረ አይገባኝም አልፈልግም ምናምን ብለሽ ብትይ ያ ማለት ምግብ አትበይም ማለት ነው ያሳያል። ምግብ አትበይም ማለት ነው ያሳያል። ምግብ አይገባሽም ብለሽ ታስቢያለሽ? አላስብም። እንደዛ ብለው ሊያደርጉ ይችላሉ እንጂ ለመላእክት ይሰገዳል። ለመላእክት ሰዎች ሰግደው ነበረ በወቅቱ። አዲስ ኪዳን ላይም ስግደት ተከልክሎ ከሆነ ራዕይ 3:9 ላይ ደግሞ ይሰገዳል። ለኤጲስቆጶሱ የሚሰገድለት ይናገራል። ራዕይ 3:9 ላይ የተሻለ እሱን ጥቅስ እና ከሲላስ ፊት ተደፋ በግንባሩ ማለት ነው፣ ሰገደ ስትመለከችው። ነገር ግን ምን አላለም? መስገድ የለብህም ምናምን አለ። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይም ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳችው ይላል። ስለዚህ የተለመደ ነገር ነው ራሱ ራዕይ ዮሐንስ ግን 19 ላይ የሚናገረው ነገር ከወንድሞቹ ጋር አብሬ ባሪያ ነኝና ለእግዚአብሔር ስገድ ጋሚ እንዴት ይሰግድለታል? ራዕይ ሁለት ላይ ደግሞ ስትመለከቱ ቁጥር 8 ላይ ያየሁትና የሰማሁት እኔ ዮሐንስ ነኝ ዮሐንስ ለመልአኩ ሲሰግድለት ወይ ደግሞ ትህትናን ነው የሚያሳየው። ከሁለት አንዱ ነው የሚሆነው። በተረፈ በአዲስ ኪዳን ላይ ስግደት አልተከለከለም። ራዕይ 3:9 ላይ እንደዛ ነው የሚናገረው። የፊላደልፊያ ኤጲስቆጶስ ለሆነው እንደሚሰገድለት ይናገራል። ራዕይ 3:9 ላይ አይሁድ ሳይሆኑ አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበረቶች አንዳንዶቹን እሰጥሃለሁ፣ በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። ሰዎቹን አምጥቶ በፊላደልፊያ ኤጲስቆጶስ ስራ ያደርጋል ማለት ነው እንጂ
አክብሮትን ስግደትን ነው የሚያመለክተው እንጂ አምልኮን አያሳይም። ቢከለከል ኖሮ እንደዚህ አይነት ምሳሌ አይሰጥም። ብዙ ኤግዛምፕሎች አሉ። ራሱ ኢየሱስ ራሱ ተሰግዶለት የለ። ስለዚህ በአዲስ ኪዳን ላይ የተሰገደላቸው አካላት አሉ ነው እንትን ነው ኖርማል ነው። በክርስቲያኒቲ ቴዎሎጂ ፕሮቴስታንት ከመጣ በኋላ ካልሆነ በስተቀር ጥንት የነበሩ ካቶሊክና ኦርቶዶክሶች ላይ ያለው ነገር በጥንት አብያተ ክርስቲያናት ዘንድ የአክብሮት ስግደት የሚባል ነገር ነበረ አለ። አሁንም ስቲል ነው ማለት ነው። ግን እሱ ነገር ወደ አልሆነ ነገር ሄዷል ነው እኛ እያልን ያለ ነው። ቁርአን ላይ የተከለከለው የአክብሮት ስግደት ማለት ልክ ቤተልሔምን ሳገኛት እጅ ነስቼ በግንባሬ ልደፋ እችላለሁ። ቤተልሔምን ግን በሌለችበት ብሰግድላት ሳታየኝ፣ ሳሰማኝ፣ ሳታቀኝ ሳደርግ ያ ነገር የአምልኮ ስግደት ይባላል። ለአላህ የምንሰግድለት የአምልኮ ስግደት ነው ማለት የትም ቦታ ሆነን ሁሉ ነገር መስማት፣ ማየት፣ ማወቅ የሚችልና ሁሉን ቻይ የሆነው ለሱ የሚቀርብለት የአምልኮ መስዋዕት ነው። ከዛ በኋላ ምንድነው ያደረጉት? ለመላእክት በሌሉበት፣ ለቅዱሳን፣ ለሰማዕታት፣ ለነቢያት በሌሉበት መስገድ ጀመሩ። ያ ነገር ምንድነው? የአክብሮት ስግደት ሳይሆን የአምልኮ ስግደት ነው። ስለዚህ ያ የአምልኮ ስግደት ምን ተባለ? ተከለከለ ማለት ነውና ይህንን ነው የሚያሳየው። ኢየሱስ የተሰገደለት የባህሪ ስግደት ሳይሆን የጸጋ ነው የሚሆነው። ናገባ ክርስቲያን ታዲያ ኢየሱስ ለአብ ማትሰግዱበት ዘመን ይመጣል ምናምን ሲል ክርስቲያኖችን ነው አሁን ላይ መውሰድ እንችላለን። ክርስቲያኖች ስለማይሰግዱ ቴክኒክሊ ማለት ነው። እንደዛ ነው። ማትሰግዱበት ዘመን ይመጣል ማለት በመንፈስና በእውነት ነው የምትሰግዱት። ዝም ብሎ ከላይ አይደለም የምትሰግዱት። በኢየሩሳሌምም ሆነ በዚህ በገሪዛን ነው ገሪባን ተራራ በሚባለው ላይ አይሁዶች ማነው የሰማሪያ ሰዎች የሚሰግዱበት አለ። እዛ ላይም እዚህም ላይም ዝም ብሎ አንድ ስፔሲፊክ ሳታደርጉ ወርልድ ዋይድ በሆነ መልኩ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል። እሱም አሁን ነው። አብ እንዲህ ያሉትን ሊሰግዱለት ይገባልና ሲል እዛ ጋር እኛ መዳን ካይሆን ነውና ለምናውቀው እንሰግዳለን ብለዋል። ስለዚህ ኢየሱስም የሚሰግደው የነበረው ስግደት በግንባሩ ተደፍቶ ነበር ሲሰግድ የነበረው። ማቴዎስ 26 ላይ ስትመለከቱ በግንባሩ በፊቱ ተደፍቶ ነው ሲሰግድ የነበረው። ያ ስግደት ግን ከልቡ ነው፣ ከልቡ ይመጣል ነው እያለ ያለው እንጂ አይ ቲንክ ክርስቲያኖች ስግደቱን ያቆሙታል የሚለውን ነገር እንትን አይደለም። በነገራችን ላይ ብዙ ነገሮች የሚገርሙ ነገሮች አሉ። ራሱ ቂብላ እንደነበራቸው ክርስቲያኖች ታውቃላችሁ። ወደ ምስራቅ ለጸሎት ወደ ሲጸልዩ ወደ ምስራቅ ወደ ኢየሩሳሌም እንደሚል ታውቃላችሁ። ስንቶቻችሁ ታውቃላችሁ? ካቶሊክና ኦርቶዶክስ ድሮ እንደዛ ነበሩ። አሁን ነው እንደዚህ ተሳሳቱት ማለት ነው። አሁን ነው እንደዚህ እንደፈለግን ምናምን የሚሉት ነገር ያመጡት እና ይሄን ይመስላል። ክርስቲያኖች መግባት ትችላላችሁ። አይዟችሁ፣ አንባላ ለማዳነን በሐሳቡ ላይ ሐሳባችሁን ማቅረብ ትችላላችሁ። አትፍሩ። ኡስታዝ አንድ ሌላ ጥያቄ ጫር ታረጋላችሁ። ታች ሆናችሁ እሺ። ገሊላ ቀጥይ። ሉቃስ ላይ ማለት ነው። ሉቃስ ላይ ሉቃስ ላይ ነበርና ማርያም እርጉዝ በነበረችበት ሰዓት ኤልሳቤት ሰግዳላት ነበር የሚለው ላይ ማለት ነውና ግማሹ ለሷን የሰገደችው ይላል፣ ግማሹ ደግሞ በሆዷ ውስጥ ላለው ለክርስቶስ ነው የሚባለው። እና ይሄ ነገር እንዴት ይታያል? ማለት አሁን በኦርቶዶክስ እና በፕሮቴስታንት ላይ ያለው እነሱ ለክርስቶስ ነው የሰገደችለት ይላሉ። ኦርቶዶክሶች ደግሞ ለማርያም ነው ምናምን ይላሉና እዚህ ጋር እንዴት ይታያል? ስግደቱ ተገቢ ነው ወይንስ ደግሞ ለማንስ ነው ያ ስግደት የነበረው? ሰገደ የሚል ነገር የለውም እኮ ራሱ ሉቃስ 1:41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕፀኗ ውስጥ ዘለለ ነው የሚለው። ደስታን ነው የሚያመለክተው። ዘለለ ታምር ነው ያራሱ ጽንሱ ነው የሚለው። ጽንሱ ነው የዘለለው። በሰገደችላት ጊዜ ጽንሱ ዘለለ ነው እነሱ የሚሉት አይደል? በሰማች ጊዜ ኤልሳቤጥ እነሱን ታያቸው። አሁን እነሱ እንደዚህ ይላሉ ምናምን የሚለው ነገር አታምጡ እኔ ጋር። ደሊል ነው የሚያስፈልገው በአሁን ሰዓት። እሺ ገሊላዬ፣ ደሊል ጥቅስ ነው የሚያስፈልገው። አንድ ነገር ሲሉሽ እንዲህ ትላላችሁ የሚለውን ሳይሆን
ማስረጃ ነው የሚያስፈልገው በዚህ ዘመን ማለት ነውና ማንም ቶራ ወራና አርቲ ቡርቲ ሲያመጣብሽ የለም በቃ ቀረ ያ ጊዜ አለፈ። ወይንም ቢሆን እዚህ ቦታ ላይ መጥቶ ሲነግርሽ ማስረጃ ካላመጣ ጥቅስ ካላመጣ አንተ ማለት ማን ነገር ስትባይ ወይም ተናገረ ልትይ ነው እንዴ? አይሆንም ራሱ። ስለዚህ ያለው አማራጭ ምንድነው? ማስረጃ ያስፈልጋል። የሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ነው የሚለው ጽንሱ በማህፀኗ ውስጥ ዘለለ ነው የሚለው። እኮ ጽንሱ ዘለለ ነው። እኔም ያየሁት እኮ እዛ ላይ እንደዛ ነው የሚለው። ጽንሱ የእሷን ሰላምታ ባየች ጊዜ እነሱ የሚሉት ነው እንጂ እነሱ የሚሉት ምን ማያረግ እነሱ ያሉት ነው እንጂ በትክክለኛ በቃሉ እንትን ነው የሚለው። እነሱ የሚሉትን አታምጡ እኔ ጋር ማለት አባባል አይደለም የምፈልገው ጥቅስ ነው የሚያስፈልገው ነው የምልሽ። ላንቺ የሚጠቅምሽ እሱ ነው። እነሱ እንደዚህ ይላሉ ምናምን ሳይሆን ነገር ለማወቅ ነው። ጥቅሱን ካላወቅሽው ጥቅሱ ላይ ጥቅሱ ነው። ጥቅስ ካላወቅሽ ጥቅሱ ላይ ነው ፎከስ ማድረግ ያለብሽ። እንደዛ የሚል ነገር አለ ካሉሽ ጥቅስ የት አለ ነው ማለት ያለብሽ ለወደፊቱ እንጂ እሱማ እንደዛ ካሉ ይጫወቱብሻል እኮ። ለምሳሌ መልአኩ ገብርኤል ማርያምን ሰላም አላት የሚለውን አመሰገናት ብለው ነው የሚረዱት። አመሰገናት ሰላምታ አላት ሲባል አመሰገናት፣ አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ከዛ በኋላ ደግሞ አንቺ ከሴቶች መካከል የተለየሽ ነሽ አላት ይላሉ። የተባረክሽ ነሽ የሚሏትም ማለት ነው። ሉቃስ ወንጌል ላይ ሲናገር ምን አለ? አንቺ ከሴቶች መካከል ምን ያልሽ ናት አለ። የተለየሽ ናት ብሎታል። መልአኩ መጥቶ ምንድን ነው ያላት? አላላትም። ግን መልአኩ መጥቶ ምንድን ነው ያላት? አንቺ ከሴቶች መካከል የተለየሽ ነሽ አላት ብሎ ይልሻል። ግን እንደዛ አይደለም የሚለው ሉቃስ 1:28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው የሚላት። ከሴቶች መካከል የተለየሽ ነሽ፣ ከሴቶች ተለይተሽ የተባረክሽ ነሽ አላለም መልአኩ። ከዛ በኋላ ደግሞ ሲናገር ከአንቺ የሚወለደው የእግዚአብሔር ልጅ ይባላል የሚለውን ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀምጡት እነሱ። ከአንቺ መልአኩ ገብርኤል ምንድን ነው ያላት? ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ይወድስ በኋላ ነው እንደዛ የሚለው እንትና ነው ያሬድ ነው እንደዛ የሚለው። ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀመጠው። የለም እኮ መልአኩ እንደዛ አላወራም። ሶስት ቅዱሶች ኖሩ አንደኛው ቅዱስ ነው እያለ ነው የሚያወራው። እና አይሆንም እንደዛ። አብሽሪ ጎበዘሻል ደግሞ ማሻአላህ። ጥይት አይለም ያው ለማወቅ ያክል ነው እንጂ እዚህ ጋር ምንም ጠቀሜታ የለኝም። ይሄን ያልኩበት ምክንያት ለመሰለክ እነሱ በኦርቶዶክስ እና ፕሮቴስታንት በዚህ ዙሪያ ላይ ብዙ ጊዜ ለሱ ነው የሚለው ነገር ግራ ስለሚያጋባኝ ዳይሬክት ምንድነው የሚለውን ለማወቅ ያክል ነው የጠየኩት እንጂ ለኔ ምንም ጠቅመኝ ነገር የለም። በዚህ ውስጥ አልሐምዱሊላህ። አይ ይጠቅማል። ስማ እንትን ነው ይጠቅማል። ማወቅ ጥሩ ነው ራሱ ማወቅን የመሰለ ነገር የለም። ማወቅ ያው እውቀት የሚባለው ነገር አይምሮ ላይ ይቀመጣል። ልብ ላይ የሚቀመጠው ደግሞ ኢማን ነው፣ እምነት ነው። እና እንትን ችግር የለውም። በጣም ጎበዝ ነሽ አብሽሪ። እና ያልኩሽ ለዛ ነው ደሊል በደሊል ነው ራሱ መረጃ በመረጃ ነው። እና መረጃና ማስረጃ ይዘው እንዲሉ ነው ማለት ነው። ለማንኛውም ሉቃስ 1:41 ላይ አትርሻት ጥቅሷን። ቤተክርስቲያን ደጅ ማለት አጥር አካባቢ ያሉት ግንቡ ላይ የሚሳመውና ስግደት የሚደረገው የምን ማስመልከት የምን ስግደት ነው ለመጠየቅ ፈልጌ። የሚሳለሙት ነው የፈለከው አይደር? አይ የሚሳለሙት ሳይሆን ስግደትም አለ። እንደዚህ ዝቅ ማለት ያው ስግደት ማለት መዋረድ፣ መጎንበስ፣ ዝቅ ማለት ለማለት ክርስቲያኑ ነው የሚሰግዱት። ለቤተ ክርስቲያኑ ነው የሚሰግዱት። ሰላም ለኪ የምን ስግደት ነው? ያን ሰላም ብለው ይሰግዳል። ያክብሮት ስግደት ሰላም ለኪ ቅድስት ቤተ ክርስቲያን አምሳሊተ ኢየሩሳሌም ብለው ይሰግዳሉ። ሰላም ለኪ ሰላም ልሻለሁ ቅድስት ቤተ ክርስቲያን የኢየሩሳሌም አምሳል ብለው ይሰግዳሉ። እሺ አመሰግናለሁ። ሌላ መጠቅ ይቻላል? ከርዕሱ ውጪ ትችላለህ። ትንሽ መረቀልን። ቦታው ባላቀውም ስውራ ማርያም ይባላልና እና ስውራ ማለት የሚባለው እውር ለማለት ተፈልጉ
ስውር ማለት ምን ማለት ነው? ስውር ማለት የማይታይ ማለት ይመስለኛል እንደ ትርጉም የተደበቀ ማለት ነው። እንደዛ ለማለት ፈልገው ነው እንጂ እውር ለማለት ፈልገው አይደለም። እሺ ጨርሻለሁ። አመሰግናለሁ። ሃይደር ማለት ምን ማለት ነው? ምን ማለት ነው ሃይደር ማለት? ወረደ ሃይደር ማለት ምን ማለት ነው? ያ ጀማ እስኪ ትምህርት ወሰዱ። ሃይደር ማለት ምን ማለት ነው? ትርጉሙ በአረብኛ ጎበዝ ማሻአላ አንበሳ። እሺ ቤተልሔም ማለት ምን ማለት ነው? እስቲ ነገሩኝ። ቤተልሔም ማለት ምን ማለት ነው ትርጉሙ? ቤተልሔም ስምሽን ንገራቸው እስቲ። ጎበዝ የዳቦ ቤት። በይት ማለት በብራይት ቤት ነው። ለሄም ማለት ስጋ ወይም ደግሞ ዳቦ ማለትም ነው። የእንጀራ ቤት ወይም የዳቦ ቤት ማለት ነው። እሺ ፈይሰል ታች አለ። ፈይሰል ማለት ምን ማለት ነው እስቲ? አዎ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ የአምልኮ ሐቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አሜን። ረሱል ሰለላሁ ዐለይሂ ወሰለም ወይም ነብዩ መሐመድ በእሳቸው ላይ የተወረደው ቁርአን ያለ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? ኦኬ። ክርስትናን የተውሽበት ምክንያት ምንድን ነው? በዋነኝነት ደረጃ ክርስቲያን ነበርሽ አይደል? ፈጣሪ አንድ ነው፣ ሊወለድም ሊወልድም አይችልም በቃ የሚለው ነው እንትን ያለሽ አንድም ሶስትም ከሚለው ግርግር ይሄኛው የተሻለ ነው እና ፈጣሪን የአምልኮ ሐቅ የሚገባውን አንዱን አምላክ አምልኬ ልሙት እያልሽ ነው። ለስንቱ አምላክ እንሰግዳለን። ኦኬ ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ? ሻሃዳ እንድትይዢ የገፋፋሽ ሰው በዙሪያሽ እህትሽ ወይ ደግሞ የሆነ ሰው አለ? የለም። ራሴ ለሶስት ነገር ብሎ የሰለመ ሰው እስልምናው ራሱ ተቀባይነት አያገኝም። አንደኛ ሚውታን ሺህ ያወራሽ ከሆነ መሯታል። ለስንቱ ነው የምሰግደው ብለህ መግድ ያለሽ መግድ ይሰማል። ያረባከት ነው ያለው ተሻስሱ ይቶል አሁን መጣሽ መጣ ተጠርቼ ነው ያው። እሺ አብሽሪ። አሁን ማውራት ትችያለሽ? እችላለሁ። በቃ ስለዚህ አሁን ኢንሻአላህ እኔ የምለውን ተከትለሽ እንታያለሽ ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ አላሁ አክበር፣ አላሁ አክበር። ማሻአላህ፣ 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 ማሻአላህ። በጣም ደስ የሚል ነው። ከዚህ በላይ ይህን የመሰለ ነገር የለም። ትልቅ ነገር ነው። ማሻአላህ። መቅዲ እንኳን ወደ ተፈጠርሽበት ወደ ዲኑ ኢስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ ምረጪ፣ ደስ ያለሽን ስም።
ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላህ አሚና እና እንትና ማርያም ብባል ደስ ይለኛል። የነብዩ የኢሳ እናት ነው ወይስ የረሱል ሰለላሁ ዐለይሂ ወሰለም እናት? የነብዩ መሐመድ እናት የረሱል ሰለላሁ አሚና ማሻአላህ አሚና ተብላለች። ማሻአላህ አላሁ አክበር አላሁ አክበር ማሻአላህ ማሻአላህ ወደ ዲኑ እስላም መጣሽ ኢንሻአላህ